በዓለማችን ላይ የማይቻሉ የሚመስሉ ነገሮች አሉ። ለምሳሌ እሳትና ውሃ በአንድ ላይ ሊኖሩ ይችላሉ? ውሃ እሳትን ያጠፋል የሚለው የተፈጥሮ ሕግ እዚህ ላይ ቦታ አይሰራም። ኒውዮርክ ውስጥ በሚገኝ አንድ ጥቅጥቅ ያለ ደን ውስጥ በአንድ ፏፏቴ ግርጌ ላይ ለዘመናት የማይጠፋ ሚስጥራዊ እሳት አለ። ሳይንቲስቶች ግራ ያጋባው፣ ጎብኚዎችን ያስደነገጠው እና የአካባቢውን ሰዎች ተአምር ነው የሚያሰኘው የኢተርናል ፍሌም ፎልስ ሚስጥር ምንድን ነው? ዛሬ ወደዚህ አስገራሚ ቦታ እንወስዳችኋለን። ታሪኩን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ ይጀምሩ። ይህ ቦታ የሚገኘው በኒውዮርክ ግዛት ውስጥ ሲሆን ወደ ፏፏቴው ለመድረስ ረጅምና ወጣ ገባ በሆነ መንገድ ውስጥ በእግር መጓዝ ይጠይቃል። አካባቢው ጭጭ ያለና በዛፎች የተከበበ በመሆኑ ወደ ቦታው ሲቃረቡ አንድ ልዩ ሽታ አየር ላይ ይሰማዎታል። እሱም የጋዝ ሽታ ነው። ከሩቅ የፏፏቴው ድምፅ ይሰማል። ነገር ግን ከፏፏቴው ግርጌ ሲደርሱ የሚጠብቃችሁ ነገር ከሚጠበቀው በላይ ነው። ውስጥ ደማቅ ብርቱካናማ ነበልባል ሲፍጨረጨር ያያሉ። ይህ እንዴት ሊሆን ቻለ ሊሉ ይችላሉ። ለብዙ ዓመታት ሳይንቲስቶች እሳቱ የሚነደው ከመሬት በታች ባለው ከፍተኛ ሙቀት ምክንያት ጋዝ ስለሚወጣ ነው ብለው ያምኑ ነበር። ነገር ግን በቅርቡ በኢንዲያና ዩኒቨርሲቲ የተደረገ ጥናት ይህን ሐሳብ ውድቅ አድርጎታል። አብዛኛው የተፈጥሮ ጋዝ የሚወጣው ድንጋዮቹ በጣም በሚሞቁበት ጊዜ ነው። ነገር ግን በዚህ ፏፏቴ ስር ያለው ድንጋይ የሙቀት መጠኑ ልክ እንደ ሞቅ ያለ ሻይ ብቻ ነው። ይህ ሙቀት ደግሞ ጋዝ ለማመንጨት በቂ አይደለም። ታዲያ ይህ ጋዝ ከየት ነው የሚመጣው? ሳይንቲስቶች እስካሁን ድረስ ጋዙ እንዴት ተፈጥሮ በዝቆች ውስጥ እንደሚወጣ ሙሉ በሙሉ ሊያብራሩት አልቻሉም። ይህ ቦታ ለዘመናት የተከበረ ነበር። ቀደምት የአሜሪካ ነዋሪዎች ይህ እሳት መንፈሳዊ ኃይል እንዳለው ያምኑ ነበር። አንዳንዶቹ የተፈጥሮ መብራት ይሉታል። የሚያስገርመው ነገር ፏፏቴው በክረምት ውስጥ ሙሉ ለሙሉ በረዶ ቢሆንም እሳቱ ግን በበረዶ ውስጥ ሲበራ ይታያል። አልፎ አልፎ በኃይለኛ ነፋስ ወይም በውሃ ቢጠፋ እንኳን ወደ ቦታው የሚሄዱ ጎብኚዎች ክብሪት ጭረው በለሰው ያቀጣጥሉታል። እሳቱ መጥፋት የማይፈልግ ይመስላል። ኢተርናል ፍሌም ፎልስ ተፈጥሮ እኛ ከምናውቀው ሕግ ውጪ ልትሰራ እንደምትችል ትልቅ ማሳያ ነው። ሳይንስ ሊመልሳቸው ያልቻላቸው ጥያቄዎች አሁንም አሉ። ምናልባትም የዓለም ውበት ያለው እዚህ ላይ ነው። ሁሉም ነገር አለማወቃችን። እናንተስ ምን ታስባላችሁ? ይህ እሳት የሳይንስ ግኝት ነው ወይስ ተፈጥሯዊ ተአምር? አስተያየታችሁን ከስር አስፍሩልን። መልካም ጊዜ። ይህ ቪዲዮ አስደሳች ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ ያሉ ምስጢራዊ ቦታዎችን ማሰስ እንቀጥላለን። እንደሚቀጥለው ቪዲዮ ቸር ቆየን።